ሰላም እንዴት ናችሁ? ዛሬ ላይ ደግሞ ስለ ኢጎ እናያለን ማለት ነው። ኢጎ ምንድነው የሚለውን ነገር እናያለን። ያው ብዙ አናወራም፣ ወደ ገደለው እንገባለን ማለት ነው። ኢጎ ብዙ ሰው የሚመስለው ጉራ ጢባር እኔ ማለት ነው ኢጎ የሚመስለው ሊሆን ይችላል፣ ችግር የለም። ግን እኔ ነግራችሁ ልንገራችሁ ስለ ኢጎ የሚጠቅማችሁ ነገር፣ ህይወታችሁን የሚቀይር ነገር ማለት ነው። ኤጂንግ ጋድ አውት፣ ፈጣሪን ከህይወት ማስወጣት። ያ ማለት ምን ማለት እንደሆነ በደንብ ንገራችሁ። ኢጎ ስንል ምን አለ መጀመሪያ ትሩ ሰልፍ አለ፣ ትክክለኛ ሰልፍ ማንነት ማለት ነው። ከዛ ደግሞ ፎልስ ሰልፍ አለ ወይም የውሸት ማለት ነው። ኢጎ ምንለው ፎልስ ሰልፋችን እያንዳንዱ እኔ ብለን ከዛ የምንቀጥለው ነገር ሁሉ እኔ ብለን የምንቀጥላቸው ነገሮች ሁሉ እኔ ብለን ስላችሁ እኔ ብለን አይደለም፣ ግን እኔ ካልን በኋላ የምንቀጥላቸው ስማችን፣ ልብሳችን፣ ትምህርታችን፣ ሀገራችን የምንላቸው ሁሉ ኢጎ ናቸው። ያ ማለት መጥፎ ናቸው አይደለም፣ እሺ፣ ግን ኢጎ ናቸው ማወቅ አለብን። ትክክለኛ ማንነታችን አይደሉም እነሱ። እኔ እያለን ስማችንን ከሆነ እኔ ማለት እንትን ነኝ የምትሉ ከሆነ እኔ ማለት ሰውነቴን ነኝ እያላችሁ ከሆነ ኢጓችሁን ነው እኔ እያላችሁ ያላችሁት፣ የውሸት ማንነታችሁ። እኔ ብለን የምንቀጥላቸው ሁሉ ኢጎ ናቸው። ታዲያ እኔ ብለን የምንቀጥላቸው ኢጎ ከሆኑ ትክክለኛ ማንነታችን ማን ነው ምንድን ነው ካላችሁ፣ ትክክለኛ ማንነታችን በቃ እኔ የምንለው ነው ትክክለኛ ማንነታችን። ሌላ ቅጥያ የለው። አንተ ነህ፣ አንቺ ነሽ። እሱን ደግሞ ማወቅ የምፈልጉ ከሆነ ቁጭ በሉ፣ አታው ፍለጋ ውስጥ አትግቡ። ሀሳብ ውስጥ ገብታችሁ አይደለም ትክክለኛ ማንነታችሁ የምታውቁት። ቁጭ ብትሉ ከራሳችሁ ጋር ማለት ነው። ዛፎቹን ያቸው፣ እንስሶችን ያቸው፣ እቃዎችን ያዩዋቸው። ለምሳሌ ይህንን እቃ ይዩት። ዳስተር እንለዋለን እንግዲህ፣ ወይም ደግሞ ዋይት ቦርድ ማጥፊያ እንለዋለን። እኛ ነን ግን ያልነው እሱ አይደለም። እኔ እንትን ነኝ አይደል፣ እኔ በቃ ነው አይደለ? የሆነውን ነው በቃ ይኖራል ነው በቃ አለቀ። እኛ ነን እንትን አይደለም እንለው። ይሄንንም ይሄ ማርከር ነው እንላለን። ከዛ ደግሞ ብቻ የሆነ ስም እንሰጠዋለን። ብዙ ነገር ለማድረግ እንሞክራለን። እሱ ግን ለምሳሌ ይሄ ዳስተር አሁን ያልኳችሁ ቆሟላ፣ ሲዩት በቃ አለቀ ነው። እኛም ትክክለኛ ማንነታችን እኔ ነው እኔ የምንለው ማለት ነው። እና ስም እንሰጠው ቁመት፣ መልክ ምናምን እንሰጠዋለን። በቃ የሆነ ነገር ነው እና በጭንቅላታችን ለመረዳት የምንሞክረውና የምንረዳው አይደል። ከዛ ደግሞ ይጓል እኔ ብለን የምንቀጥላቸው ነገሮች፣ እኔ ብለን ቁመታችንን፣ እኔ ብለን መልካችንን፣ እኔ ብለን አገራችንን፣ እኔ ብለን እውቀታችንን ስለሆነ የምናደርገው ከኢጎ ተነስተን ስንኖር ፍርሃት ውስጥ እንሆናለን፣ ፉክክር ውስጥ እንሆናለን፣ ጭንቀት ውስጥ እንሆናለን። ሰው ለምን ይፎካከራል? እኔ ብሎ የሚገልጸው የውሸት ማንነቱን ስለሆነ እኔ እያለ ያለው ይፎካከራል። እኔ ማለት ብሎ መልኩን እያለ ከሆነ የራሱን መልክ ከሌላ ሰው መልክ ጋር ያወዳድራል። እኔ ብሎ እያለ ያለው ኪሱን ከሆነ ያወዳድራል። ግን ትክክለኛ ማንነታችን በቃ እኔ የምንለው ማንነታችን ነው። እሱ ደግሞ አንድ ነው፣ የሁሉም ሰው አንድ ነው። የሁሉም ሰው ስላችሁ በቃ አንድ ነው። መልካችን ከውጭ ያለው ላይክ ውሃ ብላችሁ አስቡ። ውሃ እኛ እንደ ውሃ ነን። ውሃ የገባበትን ነገር ሁሉ ቅርጽ ይዛል። ውስጡ የከተትንበትን ሁሉ መልክ ይዛል። ግን ውሃ ነው፣ በቃ አለቀ። እኛም እኛ ነን። ግን ሁሉም ሰው ውሃ ነው ውስጡ። ለምሳሌ ይሄ ዕቃ ነው ብላችሁ አስቡ። ቀይ ዕቃ ነው ብላችሁ አስቡ። ውስጡ ውሃ አለ፣ የተከደነ ነው፣ ከውጭ ቀይ ነው። ከዛ ለምሳሌ ጥቁር አለ ብላችሁ አስቡ። ውስጡ ውሃ ነው፣ ውጭው ግን ጥቁር ነው። ከውጭ ስታዩት የተለያየ ነው የሚመስላችሁ። እቃውን የተለያየው እንጂ ውስጡ ያለው ነገር አንድ ነው። እኛም እንደዛ ነን። ውጫችን ነው የተለያየው፣ ስማችን ነው የተለያየው፣ መልካችን ነው የተለያየው፣ ሰውነታችን ነው የተለያየው፣ እውቀታችን፣ ቋንቋችን ነው የተለያየው። which is ኢጓችን which is ውጫዊ ነገር ነው የተለያየው እንጂ ውስጡ አንድ ነው እያልኳችሁ አለሁት። ትክክለኛ ማንነታችን ስናቅ ትሩ ሰልፋችንን ሰላም ሆነ መኖር እንችላለን። ምክንያቱም ሰላም ስለሆነ ይፎካከር አይደለም፣ ይወዳደር አይደለም፣ ራሱን ከፍ ዝቅ የሚያደርግ አይደለም። በቃ ነው ምንም ስም የሚሰጠውም አይደለም።
ኢጓችን ነው ከፍ ዝቅ የሚያደርገን፣ የሚያፎካክረን፣ የሚያወዳድረን። ኢጎ የምንለው ፎልስ ሰልፋችን ነው። እኔ ብለን የምንቀጥለው ሁሉ ትክክለኛ ማንነታችን ደግሞ ይሄ እኔ የምንለው ማንነታችን ነው። እሱን ደግሞ እስኪ ቁጭ ብላችሁ ከራሳችሁ ጋር ኤክስፔሪየንስ ለማድረግ ሞክሩ። ይህ ቪዲዮ እንግዲህ ከጠቀማችሁ፣ ጥያቄ ከሆነባችሁ፣ ከገባችሁን ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ፣ አግዛችኋለሁ። በግል መስራት የምፈልጉ ከኔ ጋር ፐርሰናል ኮቺንግ ከፈለጋችሁ ስለዚህም በደንብ የምናይበት ይሆናል። በሶሻል ሚዲያዎቹ አውሩኝ ማለት ነው። ከዛ በተጨማሪ ደግሞ ፕራይቬት ሜምበርሺፕ አለን የቴሌግራም፣ እሱ ላይ መሳተፍ ትችላላችሁ። በሳምንት አንዴ ስልጠናዎች ታገኛላችሁ። ከዛ ደግሞ ጥያቄዎች መጠየቅ ትችላላችሁ እና ይመቻችሁ። በቀጣይ ቪዲዮ እንገናኛለን።